በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ገድለ ቅዱስ ጊዮርጊስ ዘወርኃ ታኅሣሥ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርኃ ታኅሣሥ 23 ቀን የሚነበብ የኃያሉ ንዑድ ክቡር ሊቀ ሰማዕታት ፍጡነ ረድኤት ምስጉን ቅዱስ ጊዮርጊስን ገድል እንስማ። የሊቀ ሰማዕታት መዓዛ ገድሉ የከበረ ቅዱስ ጊዮርጊስ ጸሎቱና በረከቱም ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱሱ ኃያሉ ጊዮርጊስ በሕዝብ ፊት ይህን ይናገር ነበር። በኃጢአት የሚዋኝ የጥፋት ልጅ ዱዲያኖስ ሊቀ ሰማዕታት ቅዱስ ጊዮርጊስን ባየው ጊዜ ወደፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን ደምግባቱን መልኩም እንደ ንጹሕ ዕንቁ ባህር ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ የመስፍን ልጅ እንደሆነ አወቀ። ፈጥኖም ንጉሥ ዱዲያኖስ ከሚጣፍጠው የቅዱስ ጊዮርጊስ አነጋገሩና ከጉብዝናው የተነሳ አደነቀ። ንጉሥ ዱዲያኖስም መልሶ እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን፣ እነርሱም እጅግ ይወዱናል። አንተም በክብር በልዕልና ከኛ ጋር ትሆናለህ። እነሆ የከበርክ ትልቅ ሰው መሆንህን መልክህ ይናገራል። በደም ግባቴ የወደድኩ ወዳጄ ሆይ እወቅ፣ እኔ ከዚህች ቤት 3 ዓመት ተቀምጫለሁ። እኔና ከመላው ዓለም የሰበሰብኳቸው 70 ነገሥታት ካንተ በቀር በእኒህ 3 ዓመታት እኔ የክርስቲያን ወገን ነኝ የሚል በዚህች ዓለም ፈጽሞ አልሰማንም። ገንዘብ ብዙ፣ ጉልበት ብርቱ፣ የሚያስፈራ የከበርክ እንደሆንክ በልቤ ተረዳው። ስለዚህም ነገር ዙሪያውን ከበው በቆሙት መኳንንትና በነገሥታቱ ትዘብታለህ። ክቡር ሆይ አሁንም ነገሩ ይታይህ፣ የአምላካችን የአጵሎን ክብር አይሰወርብህ። አምላኮቻችንንም አቃለልክ እንጂ እኛን ብቻ ያዋረድክ አይደለም። እንግዲህስ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቦና ተመልሰ ንስሐ ግባ፣ ለአማልክትም ስገድ። የልቦናህንም ስንፍና ይቅር እንዲሉህ መሥዋዕት አቅርብላቸው። እኛም ነገሥታቱ እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከታላላቆቹ አማልክቶቻችንና ከኛም የመንግስታችን ማዕረግ ትቀበላለህ። በመላው ዓለምም በማንኛውም ቦታ አንተ እንደወደድክ ከዓለም ታላላቅ በሆኑ ለ10 አገሮች ከነአውራጃዎቻቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ቀርበህ ለአማልክት መሥዋዕት አቅርብ። አጵሎን ሰማይን እንደፈጠረ፣ ኢራቅሊስም ምድርን እንደፈጠረ፣ ቀማንድሮስና አቴናም ፀሐይን እንደፈጠሩ፣ አርዊስና ሰፎም ባህርን እንደፈጠሩ ወቅ። አንተ ክርስቶስ የምትለውስ ምን የሚታይ ነገር ፈጥሯል? አለው። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም መልሶ አንተ የተረገምክ ነህ፣
ካንተ ጋር ያሉ እኒህ ከሃዲያንም ርጉም ናቸው። አማልክት የምትሏቸው ጣዖቶቻችሁም ርኩሳን ናቸው። እነርሱ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባቸዋል አለው። ንጉሡም ተቆጥቶ እኔ አባት ከልጁ ጋር እንዲነጋገር እነግርሃለሁ፣ ለአንተ ክብርና መዳኛ የሚሆንህንም እመክርሃለሁ። አንተ ግን በጎደለ አእምሮ ትሰድበናለህ አለው። የአርማንያው ንጉሥ መግነጢዮስም ከወዴት ወገን ነህ? ስምህስ ማን ነው? በዚህች ዓለም የወለደህ አባትህ ማን ነው? አንተ ወዴት አገር ነህ? ለአማልክትስ የማሰግድ አንተ ተፈጥሮህ ከምንድር ነው? ከዚህስ ምን አመጣህ? እስኪ በል ንገረኝ አለው። ንዑድ ክቡር ቅዱስ ማር ጊዮርጊስ ግን ስሙን የአባቱንም ማዕረግ ታላቅነት ሊናገር አልወደደም። ንጉሡና ነገሥታቱን መልሰው ኃያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ ስምህን የአባትህን ስም ከወገንህም አባት፣ እናት፣ እህትና ወንድም አንድ በሕይወት ያለህ እንደሆነ የምትሻው ምን እንደሆነ እስከዚህች አገር ድረስ ለመምጣት ያስገደደህስ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናምልሃለን አሉት። ቅዱስ ጊዮርጊስም በጌታችን በኢየሱስ ክርስቶስ ስም ባማሉት ጊዜ በአምላኬ በፈጣሪዬ ስም አምላችሁኛልና ከእናንተ ምንም ልሰውር አልችልም። ስሜን ስለጠየቃችሁኝ በአምላኬ ዘንድ የሚቀድመው ስሜ ክርስቲያን ነው። ወላጆቼ እኔን የሚጠሩበት ስሜ ግን ጊዮርጊስ ነው። ዘመዶቼም ከቀደሙት ከደጋጎች ናቸው። ፈጽሞ ጣዖት የሚያመልክ የለም። የአባቴም ስም የቆጶዶቅያ መስፍን የዮሐንስ ልጅ የመላጥያ አገር አንስጣጤዎስ ነው። አባቴ አንስጣጤዎስንም ባየው ጊዜ ከአባቱ ከቆጶዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማዕረግ ሰጥቶ የመላጥያ መስፍን አድርጎ ሾመው። ከመላጥያም ጋር ፍልስጤምንና አውራጃዎቿን ሁሉ በአንድነት ሰጠው። አባቴ የመስፍንነት ማዕረግ በያዘ ጊዜ የ25 ዓመት ሰው ነበር። ንጉሡም ከሰራዊቱ ውስጥ ሙሉ ትጥቅ ያላቸው 3000 ወታደሮች ላይ ሾመው። በፍልስጤም ሀገርም ስልጣንን በያዘ ጊዜ ከቀጶዶቅያ ታላላቅ ሰዎች ለክብሩ የምትገባ በተቀደሰ ጋብቻ ሚስቱ ያደርጋት ዘንድ የምትስማማው ታላቅ ሴት ያገኙለት እንደሆነ የሀገሩን ባላባቶች ጠየቀ። ጌታችን ሆይ ከልዳው ከአገረ ገዢ ከዲዮናስዮስ ልጅ ቴዎብስታ በቀር ለማዕረግህና ለትልቁ ክብርህ የሚበቃ ሌላ የለም። አባቷ በስልጣንህ የሚተዳደር ነው። ዕድሜዋም 15 ዓመት የሆናት ድንግል ብላቴና ናት። በመላጥያ አገርም የሚተካከለው የለም ብለው ነገሩት። ወዲያውም አባቷ ዲዮናስዮስን አስጠርቶ ከሰራላት ከግብሩ በቀር ባነሳችው እጥፍ ሚዛን ወርቅ ማጫዋን ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ ርስት ጉልት ሰጥቶ ሚስት ልትሆነው ወሰዳት። የአባቱን አገር ቆጶዶቅያን እስኪረሳ ድረስም ወደዳት። እግዚአብሔር እስካሰበው ድረስ በፍልስጤም ኖረ። እናቴም እመቤቴ ቴዎብስታ በወለደች ጊዜ በአባቴ አባት በአያቴ ጊዮርጊስ ብላ ጠራችኝ። ዳግመኛ 2 ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱም እስያ ትሰኛለች። የከበረው መኮንን አባቴ አንስጣጤዎስም በሞተ ጊዜም እኔ 10 ዓመት ልጅ ሳለሁ ትቶኝ ሞተ። አንዲቱ እህቴ 7 ዓመት ልጅ ነበረች፣ ሁለተኛዋ የ3 ዓመት ነበረች። ከዚህ በኋላ ስሙ ንስጣሴዎስ የሚባል ሰው በከበረው አባቴ ፋንታ መስፍን ሆነ። ለ5000 ወታደር አዛዥ እስከሆንም ድረስ ያሰበልኝ እርሱ ነው። ስሜንም ለንጉሥ ነግሮ መዝግቦት ነበር። ደግሞም በየወሩ 3000 ወርቅ እንዳገኝ አዞልኝ ነበር። ቤተሰቦችንም የማስተዳድር በስልጣኔ የምሰራ እኔ ነበርኩ እንጂ እርሱ ከሚበላውና ከሚጠጣው በቀር የሚያውቀው አልነበረም። ልጁንም በሕግ በታወቀው በንጹሕ ጋብቻ ሚስት ልትሆነኝ አጭቶልኝ ነበር። እርሱም ከልጁ ጋር ሰርግ ሊያደርግልኝ ሲያስብ በሰው ሁሉ ላይ የተሰራው ሞት አገኘው። ከዚህ ከኃላፊው ዓለምም ተለየ። በተከበረው በአባቴ አንስጣሴዎስም መቃብር ቀበሩት።
እግዚአብሔርም ነፍሱን በመንግሥተ ሰማይ ለዘላለም ያሳርፍ፣ አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የሀገሬ ሽማግሌዎች ስለመከሩኝ በእናቴ ፍቃድ ብዙ ገንዘብ፣ ብዙ የእጅ መንሻ ይዤ ከነአገልጋዮቼ በመርከብ ተሳፍሬ ስህተተኞች ነገሥታት ሆይ የቀደሙት የአባቶቼን ሹመት እንድትሰጡኝ ወደዚህች ሀገር መጣሁ። ነገር ግን መንግሥትን የሰጣችሁ ሰማይና ምድርን የፈጠረው አምላክን ትታችሁ ሰይጣንን እንዳመለካችሁ ባየሁና በዚህ ሥራችሁም በእርሱም በእናንተም እንዲፈረድባችሁ ባወቅሁ ጊዜ ስለዚህ ይዤ የመጣሁትን ገንዘብ ለታናናሾች ወንድሞች፣ ለድሆች በጌታችን በኢየሱስ ክርስቶስ ስም መጸወትኩት። ከእናንተ ይልቅ እነርሱ ለእግዚአብሔር መንግሥት የተዘጋጁ ናቸው። አሁንም በስንፍናችሁ ልገሥጻችሁ፣ የምታመልኳቸው ርኩሳን አጋንንት ናቸው እንጂ አማልክት እንዳይደሉ ልነግራችሁ መጣሁ። እነሆ ሥራዬን ሁሉ ገልጬ ነገርኳችሁ። እኔ በግልጥ ክርስቲያን ነኝ፣ በጌታ ኢየሱስ ክርስቶስ አምናለሁ። የወደዳችሁትን ሁሉ በእኔ ላይ አድርጉ ብሎ ሥራውን ሁሉ ገለጠላቸው። ሰባው ነገሥታትም የታላቁ መስፍን ልጅ ከቆጶዶቅያ አገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። የሽንገላ አነጋገርም ጎልማሳ ሆይ እነሆ እኛ ክብርህንና ወገንህን ታላቅነትህን ተረድተናል። አሁንም ና የምንነግርህን ስማ፣ ምክራችንም ደስ ያሰኝህ። ከኛ አባቶችህን ሹመት እንድታገኝ ለክቡራን አማልክት መሥዋዕት ሰዋ፣ ዕጣንንም አሳርግላቸው። ይህንን ብቻ አይደለም፣ በዓለሙ ሁሉ የበላይ ትሆናለህ። ከኛ ቀጥሎም ሁሉን ትገዛለህ። በዓለሙ ሁሉ ያለውን ሹመት ትሾማለህ፣ ትሽራለህ። ሁሉም መኳንንት፣ መሳፍንት ከስልጣን በታች ይሆናሉ አሉት። ሊቀ ሰማዕታት ቅዱስ ጊዮርጊስም መልሶ እኔ ምክራችሁን አልሻም፣ እርሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች እኔ እንዳመልካቸውና እንደሰግድላቸው የምታስገድዱኝ እነዚህ አማልክት ምንድናቸው? አላቸው። ዱድያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ አጵሎን ዕጣን እንድታሳርግለት እንፈልጋለን አለው። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርንም የዘረጋ አጵሎን ከሆነማ እኔን ግድ ማለትህ እርሱንም አምላክ ነው ማለትህ መልካም ነዋ። ይህ ባይሆን ግን አሳች እባብ አንተና ካንተም ጋራ ከስልጣን በታች ስላሉት ከሃዲያን ነገሥታት እዚህም ቆመው የምነግራችሁን ስለሚሰሙት ሕዝብ የጌታ የኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከብራል አለ። ንጉሥ ዱድያኖስም መልሶ አንዲት አይሁዳዊት የወለደችውን አምላክ ትለዋለህን? አለው። ሊቀ ሰማዕታት ኃያል ቅዱስ ጊዮርጊስም መልሶ እስኪ ንገረኝ፣ የሐዋርያት አለቃ ቅዱስ ጴጥሮስን የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህንን ሁሉ ያደረገ እግዚአብሔር አይደለምን? ይህንን ያደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይን ምድርን የፈጠረ እግዚአብሔርንስ በማን ትመስለዋለህ? ጠራቢ በሠራው ምስል ነውን? ወይስ አንጥረኛ በሠራው ወርቅ ነው? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? 3 ዓመት ከመንፈቅ ዝናብን እንዳይዘንብ ይዘጋው ዘንድ በሰማይ ላይ ሥልጣን የተሰጠው ነቢዩ ኤልያስንስ በማን ትመስለዋለህ? በመሳጥያ ሀገር በስራዋ ካርፋድ አምሳያዋን ከወለደችው ከዚያች ማዲያ ከምትባለው ጋር ሆኖ የአጋንንትን ስም እየጠራ እሳትን በማምለክ መድኃኒት ረጭ በነበረው በርኩስ እስክንድሮስ ትመስለዋለህን? እስክንድርና ማዲያስ በክፉ ሥራቸው ጠፍተዋል፣ ወደ ሞትም በኃጢአታቸው ወርደዋል። አንተስ ራስህን ከማን ጋር ታወዳድራለህ? እስኪ ንገረኝ። አንተ አላዊ ንጉሥ፣ እንግዲህስ እፈር። ጌታችን ኢየሱስ ክርስቶስ ሰማይንና ምድርን የፈጠረ ለሰውም ሕይወትን የሰጠ እርሱ ነውና፣ አንተስ የነቢያትንና የሰማዕታትን አክሊላቸውን ልትከለክለኝ ትሻለህ። ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መግነጤዎስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋ አለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላ ይሂድ አለው። መግነጤዎስም ከእንጨት ላይ እንዲሰቅሉትና
የውስጥ ሰውነቱ እስኪታይ ድረስ ሥጋውን እንዲፈተፍቱ ታዘዘ። እንዳዘዘም አደረጉበት። ሰውነቱም ሁሉ በደም ተለቀለቀ። ዳግመኛም አውርደው ወደ እስር ቤት እንዲወስዱትና 4ቱን ገመዶች ገምደው እንዲያስሩ ታዘዘ። ዳግመኛም ኃያሉን ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ማር ጊዮርጊስን ይዘው እንደ አልጋ ወደ ተሰራው የሥቃይ መቀበያ ብረት ላይ እንዲያወጡ ታዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ሥጋውን በደም እስኪጥለቀለቅ በብረት ጠርቀው አሰሩት። ያን ጊዜም ንጉሡ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነ ሥጋው እንዲያደቁት አዘዘ። ያን ጊዜም ዕድሜው 21 ዓመት ከ3 ወር ነበር። እርሱን ያሰቃዩበት ዕለትም በወርኃ ሚያዝያ ቅዳሜ 1 ቀን ነው። ንዑድ ክቡር ሊቀ ሰማዕታት ቅዱስ ማር ጊዮርጊስ ግን ስለ አምላኩ ኢየሱስ ክርስቶስ ፍቅር ስቃዩን ታገሰ። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ከተሰቀለበት እንዲያወርዱ ታዘዘ። የግብር አባቱ ሰይጣንም እንዳማከረው በውስጡ ረጃጅም ችንካሮች ያሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስንም ባጫሙት በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ እስኪፈስ እግሩንም ዘልቀው ስሩን በጣጠሱት። መሄድም በተሳነው ጊዜ አጎንብሶ ሄደ። ጽኑ ተጋዳይ ቅዱስ ጊዮርጊስ ግን ይህንን ጽኑ መከራ ታገሰ። መከራውን በጸናበት ጊዜ ቅዱስ ጊዮርጊስ ፈጣሪ በመስቀል ላይ እንደተሰቀለ እንዴት አላሰብክም? ይህ ሁሉ ሕማም ኃላፊ ነው ብሎ አሰምቶ ተናገረ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ ሰውነቴን በመከራ አትጣላት ብሎ ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰምቶ ኃያሉ ሊቀ መላእክት ቅዱስ ሚካኤልን ላከለት። የሚያስጨንቀውንም መከራ ከእርሱ አርቆ ቅዱስ ጊዮርጊስን አዳነው። በሰውነቱም አንዳች የደም የቁስል ምልክት አልተገኘም። ሰውነቱም ጤነኛ ሆነ። በነገሥታቱም ፊት ሊቆም ሄደ። ቅዱስ ጊዮርጊስም ወደ ንጉሡ በደረሰ ጊዜ ከቅዱስ ሚካኤል ጋር ተነጋግሮ ዱዲያኖስን አማልክቶች የሰሩት እንዳለ አሳየኝ አለው። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ወደ ውጭ እንዲያወጡት ረጅም ግንድ አሰናድተው እንዲያቆሙ አዘዘ። ዳግመኛም የዘንባባ እሾህ የመሳሰሉ 7 ችንካሮች ሰርተው ቅዱስ ጊዮርጊስን በእነዚያ ችንካሮች ከእንጨቱ ጋር እንዲቸነክሩት አጥንቱ እስኪታይ ድረስም እንዲያሰቃዩ ታዘዘ። ቅዱስ ጊዮርጊስ ግን ይህን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ከሃዲው ንጉሥ ዱዲያኖስ ግን ባየው ጊዜ ልቡ እንደ አድማስ ድንጋይ ጸና። ከተሰቀለባት እንጨት አውርደው ወደ ፈላ ብረት ድስት እንዲያገቡትና አንጎሉን ባፉና ባፍንጫው እስኪፈስ ድረስ ራሱን በመዶሻ እንዲቀጠቅጡ ታዘዘ። እንደታዘዙ አደረጉበት። ሰውነቱን በደም ተጥለቀለቀ። ቅዱስ ጊዮርጊስ ግን ይህን ስቃይ ታገሰ። ብቻ ዓይኖቹን ወደ ሰማይ አቅንቶ የማትታይ እኛን ለማዳን በሥጋ የተገለጥክ አምላኬ ሆይ ምሕረትን ካንተ ዘንድ ላክልኝ። ስምህን በካዱ ጊዜ አዝኜ አንተን አምኜ ስለ ስምህ ልሞት መጥቻለሁና አቤቱ ተነስ፣ ጸሎቴን ስማኝ፣ ካንተ የምትገኝ ምሕረትህን አታርቅብኝ። ይህንን ሐሳበ ጽኑ ጎስቋላ ዱዲያኖስን ድል እስክነሳውና ከእርሱ ጋር ያሉ 70 ነገሥታትንም ድል እስከምነሳቸው ድረስ አትግደለኝ እያለ ጸለየ። ያን ጊዜም ጊዮርጊስ ሆይ እኔ ካንተ ጋር ነኝና ጽና የሚል ቃል ከሰማይ መጣ። ዳግመኛም 8 ሰዎች ሊያነሱት የማይችሉትን አስጨናቂ የድንጋይ አምድ በሆዱ ላይ አስረው በእንዴት ያለ ሞት ይሞት እንደሆነ ያዩ ዘንድ ከድንጋይ ጋር እንዲያንከባልሉ ታዘዘ። ይህንንም አደረጉበት። ኃያሉ ቅዱስ ጊዮርጊስ ግን ይህን በታገሰ ጊዜ ዳግመኛ ንጉሡ በጀርባው አስተኝተው በሆዱና በጀርባው እያዛወሩ በብረት ጎመድ እንዲደበድቡ ታዘዘ። ሆዱ ተቀዶ ሆድ ዕቃው በሙሉ በመሬት ላይ እስኪፈስ ድረስ 700 ጊዜ ደበደቡት። ዳግመኛ ጥርስ ባለው የብረት ጎመድ አንጎሉ እንደ ወተት ነጭ ሆኖ በአፍንጫው እስኪወርድ ድረስ አናት አናቱን እንዲደበድቡ ታዘዘ። ይህን ሁሉ ስለ ክርስቶስ ሲታገስ ሰውነቱንም በመከራው ያጽናናት ነበር። ዳግመኛም እንደ መጋዝ ጥርስ ያላቸው ታላላቅ ምላጮች አምጥተው
በእነዚያ የሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስን ሥጋ እንዲፈተፍቱ ታዘዘ። እንዲህም አደረጉበት። ዳግመኛም ብዙ ዘመን የሆነው መጻጻና ጨው አምጥተው በቁስሉ ላይ እንዲያፈሱበትና ሕዋሳቱ እየተበጣጠሱ ከአጥንቱ እየተለዩ እስከሚወድቁ ድረስ የቆሰለ ሰውነቱን ከፀጉር በተሰራ ማቅ እንዲመዘምዙ ታዘዘ። የቅዱስ ጊዮርጊስ ነፍሱ ከሥጋው እንዳትለይ አምላኩ እግዚአብሔር አጸናው እንጂ ቅዱስ ጊዮርጊስ ለሞት ደርሶ ነበር። ከዚህም በኋላ ያ ከሃዲ ንጉሥ ዱድያኖስ በ20 ችንካሮች እንዲቸነክሩ ታዘዘ። ጭፍሮቹም የእንጨት አልጋ ሰርተው በ20 ችንካሮች ከአልጋው ጋር አቸነከሩት። ከዚህም በኋላ ወስደው ወደ እስር ቤት እንዲያስገቡ ታዘዘ። ንዑድ ክቡር የተወደደ ቅዱስ ጊዮርጊስ ግን ከመከራው ጽናት የተነሳ የት ቦታ እንደሆነ አያውቅም ነበር። በዚህችም ቀን ከዚህ ቆመው የነበሩት ሕዝብ ደም ግባቱን ሕፃንነቱን እያዩ ያለቅሱለት ነበር። ይህ ሰው በእውነት የመላጥያ ሰው ይመስላል። በዚህም ላይ እነዚህ ከሃዲዎች የፈጸሙበትን ልዩ ልዩ ስቃዮች አበባ ሰውነቱን አበላሹ እያሉ ይነጋገሩ ነበር። በዚህ ጎልማሳ ላይ የፈጸሙትን ልዩ ልዩ ስቃይ በዓይናችን አየን እያሉ እየተጨዋወቱ ከነቤተሰቦቻቸው ጋር ወደ የቤታቸው ተመለሱ። ይልቁንም በዚህች ሌሊት አገሪቱ በሙሉ የሊቀ ሰማዕታት ቅዱስ ጊዮርጊስን ዜና ተመልታ ነበር። መንፈቀ ሌሊት በሆነም ጊዜ በእስር ቤቱ ውስጥ ብርሃናዊ መልአክ ተገለጸለት። ከተማይቱ እስክትናወጥ ድረስም ታላቅ መናወጥ ሆነ። ወዲያውም ጌታችንና አምላካችን ኢየሱስ ክርስቶስ ከሰማይ ወረደ። ቅዱሳን መላእክትም ከበውት ነበር። ማንም ሰው አሽቶት የማያውቅ ሽቱ የእስር ቤቱን መላው። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም ጠርቶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ልብህም አይድከም። እኔ ፈጣሪህ ኢየሱስ ክርስቶስ ነኝ። ምንም ሕመም ሳይኖርብህ ከወደክበት በደህና ተነሳ። በዘመኑ ሁሉ እኔ ካንተ ጋር ነኝ። ይህንን ከሃዲና እርኩሳን ጣዖታቱን እስክታሳፍራቸው ድረስ እኔ አጸናሃለሁ አለው። ያን ጊዜም ቅዱስ ጊዮርጊስ ከሕመም ወገን ምንም አይነት ሕመም የነካው ሳይመስል የቁስል ምልክት በሰውነቱ ሳይኖርበት ተነሳ። መከራ የነካው አልመሰለም፣ ከንጉሥ ግብዣ እንደተነሳ ሆነ እንጂ። እነሆ ለአምላኩ እግዚአብሔር ኢየሱስ ክርስቶስ ሰገደ። ጌታችን ኢየሱስ ክርስቶስ ቀና አድርጎ ሳመው፣ እጁንም በሰውነቱ ላይ ዘርግቶ ባረከው፣ ኃይልንም አሳደረበት። ወዳጄ ሆይ በርታ፣ ድል ንሳ። እነዚህን ርኩሳን ከሃዲያን ነገሥታትንም እስክታሳፍራቸው ድረስ እኔ ካንተ ጋር አኖራለሁ። ወዳጄ ጊዮርጊስ ሆይ ከሴቶች ከተወለዱት መጥምቁ ዮሐንስን የሚበልጠው እንደማይነሳ ከማኅበረ ሰማዕታትም ውስጥ አንተን የሚበልጥ የለም፣ ወደፊትም አንተን የሚመስል አይመጣም ብዬ በራሴ ምያለሁ። እነዚህ ከሃዲያን ሰባው ነገሥታት ሲያሰቃዩ 7 ዓመት ትኖራለህ፣ ብዙ ታምራትም ታደርጋለህ። 3 ጊዜ ሰማያውያን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አስከትዬ በብሩህ ደመና ወደ አንተ መጣለሁ። በአንተ ላይ አደራ አስቀምጫት የነበረች ነፍስህንም ካንተ ወስዳለሁ። ጽና፣ በርታ፣ አትፍራ። እኔ ካንተ ጋር ነኝ፣ እኔ አጸናሃለሁ አለው። ጌታችንና መድኃኒታችን ኢየሱስ ክርስቶስም ይህንን ነግሮ ሰላምንም ሰጥቶት ደስታንም ሁሉ መላው። ቅዱሳን መላእክትም እያመሰገኑት በተጋድሎ የጸና ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ማር ኃያል ጊዮርጊስም እያየው ወደ ሰማይ አረገ። የተወደደ ቅዱስ ጊዮርጊስ ግን በዚያች ሌሊት እስኪጠባ ፀሐይም እስኪወጣ ድረስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የነገረውን ቃል እያሰበ ደስ ብሎት እግዚአብሔርን ሲያመሰግን አደረ። በማግስቱም ከሃዲ ዱድያኖስ ወደ እስር ቤት ሄደው ቅዱስ ጊዮርጊስን ደህና እንደሆነና ደህና እንዳልሆነ ያዩ ዘንድ ከእርሱ ጋር የነበሩትን አዘዘ። የእስር ቤቱንም በከፈቱ ጊዜ ቅዱስ ጊዮርጊስ ቆሞ ሲጸልይ እንደ ፀሐይ ሲያበራዩት እጅግም ተደነቁ። ፈጥነውም ለንጉሥ የሆነውን ሁሉ ነገሩት። ወደ ፍርድ አደባባይም እንዲያመጡት አዘዘ። ወደ ፍርድ አደባባይም ሲመጣ አምላኬ ሆይ ልመናዬን ስማኝ፣ እኔን ወደ መርዳት ተመልከት፣ ፈጣሪ እርዳኝ፣ አድነኝ የሚለውን
ይህን መዝሙረ ዳዊት ይደግም ነበር። ዳግመኛም ፈጣሬ ፈጣሬ እየኝ ለምን ተውከኝ ይል ነበር። ይህን ብሎ ወደ ፍርድ አደባባይ ገባ። የፍርድ ባለስልጣን ሆይ አንተ ሰነፍ ነህ፣ አጵሎንም ድንጋይ ነው። እነሆ በፈጣሪ ኢየሱስ ክርስቶስ ኃይል ተነስቼ ልትፈርድብኝ መጣው ብሎ አሰምቶ ተናገረ። ከሃዲያንም ባዩት ጊዜ ጊዮርጊስ ሆይ እንዴት ከመከራው ሁሉ ምንም አላገኘህም? ያዳነህስ ማን ነው አሉት። ጻድቅ ቅዱስ ጊዮርጊስም ከሃዲዎች ሆይ እናንተ በደነቆረችው ጆሮአችሁ የፈወሰኝን የፈጣሪን ስም ልትሰሙ የሚገባችሁ አይደላችሁም አላቸው። ያን ጊዜም ሰባው ርኩሳን ነገሥታት ጽኑ ቁጣን ተቆጥተው በአራት ረጃጅም ካስማዎች የሊቀ ሰማዕታት ቅዱስ ጊዮርጊስን እጁን እግሩን ስበው እንዲያስሩትና በጀርባው 400 ጅራፍ በሆዱም 400 ጅራፍ እንዲገርፉ ታዘዙ። ጭፍሮቹም ሥጋው እስኪበጣጠስና ጥቂት በጥቂት በምድር እስከሚወድቅ ደሙም እንደ ውሃ እስኪፈስ ድረስ ግርፋቱን ፈጽመው ዳግመኛም ሰዎች ሊያጠፉት የማይቻላቸው ግንፋል አምጥተው በላዩ እንዲያፈሱበት መጣጣዲንም እንዲጨምሩበት አዘዙ። ሰውነቱ ሁሉ ተቃጠለ፣ እጅግም በጣም ደከመ። ከዚህም በኋላ ንጉሡ 8 ወታደሮች እስር ቤት እንዲወስዱትና 5 ሽማግሌዎች እስከ ማግስቱ እንዲጠብቁት አዘዘ። ጌታችን ኢየሱስ ክርስቶስም በመከራው ፈጽሞ መንቀሳቀስ የማይቻለው መሆኑን ባየ ጊዜ ከሉዓላዊ ዙፋኑ ላይ ወርዶ ወዳጄ ጊዮርጊስ ሆይ ተነስ፣ ከድካምህም ሁሉ በርታ፣ እኔም ካንተ ጋር ነኝ ሲል አነጋገረው። ኃያሉ ቅዱስ ጊዮርጊስም ተነሳ። ጌታችን ኢየሱስ ክርስቶስ እጁን ዘርግቶ ሰውነቱን ሁሉ ዳሶ ከሕማሙ ፈወሰው። ከዚህ በኋላም ሰላምን ሰጥቶት በፍጹም ምስጋና ወደ ሰማይ አረገ። የተወደደ ንዑድ ክቡር ቅዱስ ጊዮርጊስም ፀሐይ እስክትወጣ ድረስ መላ ሌሊቱን በእስር ቤቱ ውስጥ እያመሰገነ ነበር። ይጠብቁት የነበሩ ወታደሮች ግን ከመፈወሱ የተነሳ እያደነቁ ለንጉሡ ነገሩት። ዱድያኖስም ይህንን በሰማ ጊዜ በዓለሙ ሁሉ የክርስቲያንን ሥራ የመፍታት የሚቻለው አዋቂ ባለመድኃኒት በእናንተ ዘንድ እንዳለ ወደ እኔ ይምጣ። እኔም 100 ምዝምዝ ወርቅ 200 ምዝምዝ ብር ከዚህም ሌላ የተመኘውን ሁሉ ሰጠዋለሁ። በመንግስቴም ሁለተኛ ባለማድረግ ይሆናል የምትል ደብዳቤ ጽፎ ሰደደ። ዱድያኖስም ይህንን ደብዳቤ በየሀገሩ በሰደደ ጊዜ አትናሲዮስ የሚባል ታላቅ የሥራይ መምህር መጣለት። ንጉሡንም ጌታዬ 1000 ዓመት ያንግስህ፣ ይህን ጊዮርጊስ የተባለውን ሰው እዘዘው፣ በፊቴ የሚያደርገውን ያድርግ፣ የእርሱን መድኃኒት እኔ እፈታዋለሁ አለው። ንጉሡም በሰማ ጊዜ እጅግ ደስ ብሎት ሥራዩን እስክትፈታት ድረስ ምን ማድረግ ትችላለህ አለው። አስማተኛውም ንጉሡን ላም እንዲያመጡ ዘዝ አለው። አመጡለት። በጆሮዋም ሹክ ቢላት ለ2 ክፍል ተሰነጠቀች። ዱድያኖስም ስቆ በእውነት አንተ የክርስቲያንን ሥራይ ለመፍታት ትችላለህ አለው። አስማተኛው አትናሲዮስም የሚበልጥ እስክታይ ድረስ ጥቂት ታገስ አለው። ሚዛን እንዲያመጡ ዘዝ አለው። ሚዛን አምጥተው ግማሹን በአንድ ወገን ግማሹን በአንድ ወገን አድርገው 2ቱን ክፍል መዘኑት። እርስ በርሳቸው ትክክል ሆኑ። ንጉሡና ከእርሱ ጋር የነበሩትም ሁሉ አደነቁ። ንጉሡም ቅዱስ ጊዮርጊስ ወደ ፍርድ አደባባይ እንዲያመጡ ታዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ እኛ ይህንን ሰው ያንተን ሥራይ እንዲፈታ አስመጥተነዋልና አንተ ለራስህ ወቅ፣ ወይም አንተ የእርሱን ሥራይ ትፈታ ይሆናል አለው። ኃያሉ ቅዱስ ጊዮርጊስም ንጉሡን አንተ ከሃዲ፣ በክርስቶስ የተቆጠሩ ክርስቲያን ሥራይ ሊያደርጉ አይገባቸውም አለው። ከዚህም በኋላ ኃያሉ ቅዱስ ጊዮርጊስ አስማተኛውን ልጅ ሆይ ቶሎ በል፣ የምታደርገውን ፈጥና አድርግ፣ የእግዚአብሔር ጸጋ በፊት ሞልቶብህ አያለሁና አለው። አትናሲዮስም ጽዋ አንስቶ በውስጡ ልዩ ልዩ ቅመማትን ሞልቶ ሥራዩን ቀምሞ የርኩሳን አጋንንትን ስም እየጠራ ከደገመበት በኋላ ይጠጣው ዘንድ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም ከአስማተኛው እጅ ጽዋውን ተቀብሎ በቅዱስ መስቀል ምልክት አማትቦ ጠጣው። ፈጽሞ ክፉ ነገር አላገኘውም። አስማተኛው አትናሲዮስም ቅዱስ ጊዮርጊስን እኔ እንደገና ሌላ መርዝ ቀምማለሁ፣
እርሱን ጠጥተህ ክፉ ነገር ካላገኘህ እኔ በዕፀ መስቀል ላይ በተሰቀለው አምላክህ ኢየሱስ ክርስቶስ አምናለሁ አለው። እንደገናም ሌላ ጽዋ አንስቶ መርዝ ሞልቶ ከቀደሞ የሚበልጥ የከፋ አጋንንትን ስም እየጠራ ከደገመበት በኋላ ለቅዱስ ጊዮርጊስ ሰጠው። ሊቀ ሰማዕታት ቅዱስ ጊዮርጊስም በትምህርተ መስቀል አማትቦ ጠጣው፣ ፈጽሞ ሕማም አላገኘውም። አትናሲዮስም ከተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ እግር በታች ወድቆ ሰገደለት። ነፍሴን ታድን ዘንድ የመንግሥተ ሰማያትን በር እንዲከፈትልኝ አንተ በምታመልከው ክርስቶስ የምትሰጥ ማዕተበ ጥምቀትን ትሰጠኝ ዘንድ ኃጥአንን ሁሉ ሊያድን ወደ ዓለም በመጣው ኢየሱስ ክርስቶስ አምልሃለሁ አለው። ቅዱስ ጊዮርጊስም እምነቱን ባየ ጊዜ ምድርን በእግሩ ረግጦ መዓዛው እጅግ የሚያስደንቅ ውሃን አፈለቀ። ንዑድ ክቡር ቅዱስ ጊዮርጊስም በለሆሳስ ጸለየ። ያን ጊዜም ሐዋርያው ቅዱስ ቶማስ መጥቶ አትናሲዮስን አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አጠመቀው። አትናሲዮስም የኃጢአቱን ስርየት አገኘ። ከዚህ በኋላ ሐዋርያው ቅዱስ ቶማስም በሕቡ ሰላምታ ሰጥቷቸው ከነርሱ ተሰወረ። የውሃው ምንጭም ወደ ነበረበት ተመለሰ። ንጉሡ ዱድያኖስና ከእርሱ ጋር የነበሩ ሁሉ ይህንን ባዩ ጊዜ እጅግ ተደነቁ። አትናሲዮስም በንጉሡ ፊት እኔ ክርስቲያናዊ ነኝ፣ ከአገልጋዮቹ ቆጥሮኛልና ድንቅ ሥራውንም ሰርቶልኛልና ቅዱስ ጊዮርጊስ አገልጋዩ የሆነለትን እግዚአብሔርን አመሰግነዋለሁ። በ11 ሰዓት ወደ ወይኑ ቦታ መጥቻለሁ። ንጹሕ ሰማዕት በሆነ በኃያል ወዳጁ ቅዱስ ጊዮርጊስ አማላጅነቱም ምሕረቱም እንድትደረግልኝ ተስፋ አደርጋለሁ። ያን ጊዜም ሁላቸው ከሃዲያን ነገሥታት ተቆጥተው አትናሲዮስን ከሀገር ውጭ አውጥተው አንገቱን በሰይፍ እንዲቆርጡ ታዘዙ። የታላቁ ሰማዕት ቅዱስ ጊዮርጊስን አሰር ተከትሎ ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ምስክርን የሆነ ይህ ቅዱስ አትናቴዎስም እንዲሁ ጥር 23 ቀን በዕለተ ሰንበት በ7 ሰዓት ሰማዕትነቱን ፈጸመ። ቅዱሳን መላእክትም ተቀብለው በፍጹም ክብር ወደ ተድላ ገነት አስገቡት። ንጽሕት የሰማዕትነት በረከቱ በሁላችንም ላይ ጸንታ ትኑር ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ታምር ዘወርኃ ታኅሣሥ። ጸሎቱና በረከቱ ከሁላችንም ጋር ይሁንና ገባሬ ታምር ኮከበ ልዳ ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። በዚያም ጊዜ የሊቀ ሰማዕታት ቅዱስ ጊዮርጊስን ታምራት የተመለከተ ኤጲስቆጶስ ኢየሩሳሌም ደርሶ በዚያ ለሚኖሩ ሰዎች መሰከረ። በዚያም ሰዎች በእንቅልፍ ይፈዙ ዘንድ መተት አድርጎ ከቤታቸው ገብቶ የሚዘርፍ መሰሪያ ይሁዳዊ ጠንቋይ ነበር። እርሱም ይህንን የቅዱስ ጊዮርጊስን ታምር አላመነም። ይልቁንም እናንተ ስህተተኞች ከመሬት ወደ ተፈጠረ ሰው እየሄዳችሁ ከደዌያችን ፈውሰን ትላላችሁ በማለት ይሳለቅባቸው ነበር። አንዱ ክርስቲያንም ይህን ዘለፋውን ሰምቶ ስለ ስድብህ እግዚአብሔር ታግሶሃል፣ በሰማዕቱ ቅዱስ ጊዮርጊስ ላይ ስለፈጸምከው መገዳደር እንደሚበቀልህ አምናለሁ አለው። ያም ጠንቋይ እኔ እናንተ እንወራረድ፣ አሁን ወደ ቤተ ክርስቲያን ሄጄ የሚያውቅብኝ ሳይኖር ንብረታቸውን አሰባስቤ እዚያ አመጣዋለሁ። በዚህም ውርርድ እያንዳንዳቸው 3 ዲናር አስያዙ። ያ ክርስቲያን ሰውም ያን ጠንቋይ ወደ ቤተ ክርስቲያን ገብተህ ከዚያ ንዋየ ቅድሳት ወይም ገንዘብ ሰርቀህ እስከ 3 ቀን ድረስ ቅዱስ ጊዮርጊስ በአንተ ላይ ታምሩን ባይገልጽ እኔ እንዳንተ ሆናለሁ፣ ወርቁንም ለአንተ ይሁን። ነገር ግን ይህንን ማድረግ ካልቻልክ አንተም ክርስቲያን ትሆናለህ በማለት በሰው ሁሉ ፊት ምስክር አድርገው ተወራረዱ። አይሁዳዊው ጠንቋይም ሰው ሁሉ ተኝቶ ሳለ ማንም ሳያየው ተነስቶ ወደ ቤተ ክርስቲያን ሄዶ ሰረቀ። በልቡም ከቤተ ክርስቲያን የሰረኩትን በብዙ ዋጋ ሽጬ እጠቀማለሁ፣ ጊዮርጊስ እስኪ ምን ያደርገኛል ሲል አሰበ። ይህንንም እያሰበ ያለ እነሆ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ በአምሳለ ሐራ ወገቡን በዝናር ታጥቆ መጥቶ ያስከው ምንድነው? እስኪ ያሳየኝ አለው። ያም አይሁዳዊ ጠንቋይ ደንግጦ የሚናገረውን አጣ። ዳሩ ግን ጓዴ ሆይ
ካንተ የምደብቀው ምንም ነገር አይኖርምና የሰረቅኩት ይኸው። አሁንም እነሆ እግዚአብሔር አምጥቶሃልና ድርሻህን ውሰድ፣ ግን ለማንም እንዳትናገር አለው። የተወደደ ንዑድ ክቡር ቅዱስ ጊዮርጊስም እንዲህ እስካልክ ና ወደ ቤተ ክርስቲያን እንሄድና እንካፈል ብሎ ይዞት ሲሄዱ በበትር ራሱን ነክቶ ታውቀኛለህን አለው። ያም አይሁዳዊ ሌባ ጌታዬ ገደልከኝ እኮ አንተ ማን እንደሆንክ አላወቅኩም። ኃያሉ ሰማዕትም እኔ ቅዱስ ጊዮርጊስ ነኝ አለው። ጠንቋዩ አይሁዳዊም ይህን ሲሰማ ተንበርክኮ ወደቀ። ቅዱስ ጊዮርጊስም በሰንሰለት አስሮ ወስዶ የሰረቀውንም ወርቅ በአንገቱ አስሮ ሰዎች ከእንቅልፋቸው እስከሚነቁም በአየር ላይ 3 ክንድ ያህል ከፍ አድርጎ ሰቀለው። ሕዝቡም ሁሉ ተሰብስበው ባዩት ነገር እየተደነቁ እርስ በርሳቸው ይህን ሰው ማን ሰቀለው? ማንስ ወደ እርሱ ደርሶ ያወርደዋል? ተባባሉ። ጠንቋዩ ግን የሰራውን ኃጢአት አመነ። ስለዚህም ሕዝቡ እግዚአብሔርን አመሰገኑት። ያወርዱትም ዘንድ መሰላል አመጡ። ነገር ግን አንድ ካህን ሕያው እግዚአብሔር ከእርሱ ሌላ አምላክ የሌለ እርሱ የሆነውን ያውቃልና ይህን ሰው የሰቀለው ያወርደው በማለት ተናገረ። እስኪነጋም ተንጠልጥሎ አደረ። ሰውም ሁሉ በተደረገው ታምራት አመነ። ከዚህም በኋላ ተንጠልጥሎ የነበረው ጠንቋዩ አቤቱ ጌታዬ ጊዮርጊስ ሆይ ማረኝ፣ ኃጢአቴንና በደሌንም ሁሉ አታስብብኝ፣ ዳግመኛም ወደ ስርቆት አልሰማራም። ከዛሬ ጀምሮ የጥንቆላዬን መጽሐፍት አቃጥዬ ክርስቲያን እሆናለሁ፣ እስከ ዕለተ ሞቴም ቤተ ክርስቲያንህን አገለግላለሁ እያለ ኃጢአቱን በመናዘዝ እስከ ማታ ተንጠልጥሎ አለ። የሚያየውም ሰው ሁሉ በቅዱስ ጊዮርጊስ ታምራት ይደነቅ ነበር። ቅዱስ ጊዮርጊስም በልብ ቅንነት ስህተቱን ማመኑን አውቆ ይቅር አለው። በዚህችም ሌሊት ከተንጠለጠለበት አውርዶ የሰረቀውን ለካህኑ ሰጠው። በማግስቱም አይሁዳዊው በኢየሩሳሌም የደረሰበትን ፈተና ተናግሮና ተጠምቆ ክርስቲያን ይሆን ዘንድ በደብዳቤ ጽፎ ከቤተ ክርስቲያኑ አገልጋይ ጋር ወደ ቤተ ዘመዶቹ ላከ። ወደ ኢየሩሳሌምም ለመሄድ አፈረ። ዘመዶቹም ደብዳቤውን አንብበው ሊቀ ሰማዕታት ቅዱስ ጊዮርጊስ ባደረገው ታምራት ተደነቁ። ያም የተከራከረው ክርስቲያን ሰው ሰምቶ እጅግ በመደነቅ በኢየሩሳሌም አደባባይ እየተዘዋወረ ደስታውን ለሕዝብ ገለጸ። የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። ከአይሁድ ወገን የነበሩ የዚያ አይሁዳዊ ጓደኞቹና ሚስቱ ወንድሟም ተነስተው ወደ እርሱ በሄዱ ጊዜ የደረሰበትን ሁሉ ስለነገራቸው ፈጽመው ፈሩ። በዚህችም ዕለት በሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓት ጥምቀት ፈጽመው መባቸውን አስገቡ። በቅዱሳኑ ላይ አድሮ ታምራትን የሚያደርግ ምስጉን እግዚአብሔርን አመሰገኑት። የኃያል ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ የቤተ መቅደስ አገልግሎት በዚህ ስግደት በዚያ በኩል ምስጋናን ተመልታ ሁለንተናዋ ደስ ያሰኘችው አይሁዳዊን እግዚአብሔርን መፍራት አገልጋይ ወደ መሆን መለሰችው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።